እኮ ዮናታን አክሊሉን በጣም ብዙ ማለት ማማበት ከአጥቢያው መስረታ ጀምሮ ፒኤልሲ ስለሆነ መሽወዱ እኔ እኮ ተሸውጄ እኮ ምናልባት እንዳሰብከው ጥቅም ሳታገኝ ቀርተ ሊሆን ይችላል። ዮናታን ያስወጣ አንድ ጊዜ ነው የምትኖረው እንዳትረሳ። ህይወት አይደገምም። አንዴ ነው የምትኖረው። ካየኝ ትምህርቶቹን አመጣና ይሄ ነገር ልክ አይደለም ነው የምለው። ይሄ ንግግር ትክክል አይደለም ነው የምለው። ስብከቱን ቪዲዮውን አምጥቼ ለፈ የእግዚአብሔር መገኘት ህልውና እንደሚሰማን እርግጠኛ ነኝ። እኔ እኮ ዮናታን አክሊሉን በጣም ብዙ ማለት ማማበት ከአጥቢያው መስረታ ጀምሮ ፒኤልሲ ስለሆነ በሱ በሚስቱና በልጆቹ የሚተዳደር የሃይማኖት ተቋም ስለሆነ አራብትሽ እርግጠኛ አዎ ዮናታን አዎ ለዚህ እኮ ነው የሚያባረረው እንትኖችን የሚያባረረው ለዚህ እኮ ነው ፒኤልሲ ነው በስነ ምግባር እንትን የለውም ባለራይ ነው መስራች ነው ባለራይ መስራት የሚባል ነገር በካውንስሉ መተዳደሪያ ደንብ ላይ የለም ጠቅላላ ጉባኤ ነው ወሳኝ የመጨረሻ ውሳኔ ሰጪ ጠቅላላ ጉባኤ ነው እንጂ ድሮ እነሱ ሲወስዱ ላይሰንሱን ባለራይና መስራች ነበር የመጨረሻ ውሳኔ ሰጪ አሁን ግን ካውንስሉ በተሻሻለው መተዳደሪያ ደንብ ይሄን አስተካክሏል እኛም ስንታገል የነበረው ይሄ ነው ከዛ ሁለተኛ ላይ ቦርድ ነው ያለው ከዛ ሶስተኛ ነው እንደ ስራ አስኪያጅ ተደርጎ ባለራይና መስራች ያለው እንጃው በባለራይ ልትመሰረት ሰርስ የለችም ይሄ እግዚአብሔርና ሰመቃው አይደለ እንዴት ቤተክርስቲያን እኮ የቡድን ናት እንጂ የግለሰብ አይደለችም ተሺ አንድም ቤተክርስቲያን ባለፈውም ተናግሬያለሁ ቦርድ ይኖራል ብዬ አስባለሁ ቦርዱን እኮ ያባረረ ነው እኮ የሚፈልገውን ያመጣል ከሱ ጋር የሚሞዳመደው የሚመሳሰለውን ያመጣል ይሾማል ይሄው እኮ ካውንስል ስቃይ የሚበሉት በዛ ምክንያት አይደል እንዴ አሁን ስለዚህ እነዚህ ሰዎች አንድ ያብትሽ ታርቀው መመለስ አለባቸው ዮናታን አክሊሉ በቅርቡ ታምም ያለው ብሎ ጸሎት አድርጉልኝ ብሏል መላው እኛም ዮናታን እንድትፈወስ እንድትጸለይ ሲሪየስሊ ተፈውሰ መጣ ወዳጄና በዚያ ሐሳብ ላይ ኢንተርቪው ተሰጠኛል ብዬ ተስፋ አደርጋለሁ ትንሽ እሱ ላቁሞና አይ መታመሙን ታሟል መጸለይ ማለት አንዳንዶቹ ከዚህ በፊትም ታመናል ብለው በብዙ ሺህ የሚቆጠር ዶላር እርዳታ ስፖንሰር ሲያሰባስቡ ስለነበረ ይሄ ነገር በእርግጠኛ መሆኑ በምን ታወቀ እንዴ ዮናታን እኮ ኢኮኖሚካል ፕሮብሌም ውስጥ አይደለም ያለው አረ ይሄ እኮ ሚዲያ ላይ እኮ ይታያል እንዴ ታመናል ብለው እኮ ብዙ ተጠራጣሪ ሆናል በቃ መተንፈስ አይቻልም እኔ ታመናል ቆስለናል ተደብድበናል ሚል ነገር ይዘው ባይመጡ ጥሩ ነው ይዘው አይምጡ እዛው የሚጸልይላቸው አካል ካለ እዛው ይጸልይ የላቸውም እንዴ ምን ነው ቤተክርስቲያን አለና ነው እኮ አሳክሙኝ አላለ ጸልዩልኝ ያለው ጸልያ ቀጣይ አሳክሙኝ ነው ታመም ያለው አሳክሙኝ ነው የሚሄደውና እነዚህ ነገሮች የሚዲያ እንትን ቢዝነስ ግብአት ባይሆኑ ጥሩ ነው ለማለት ፈልጌ ነውና መሽወዱ እኔ እኮ ተሸውጄ እኮ ምናልባት እንዳሰብከው ጥቅም ሳታገኝ ቀርተ ሊሆን ይችላል ዮናታን ያስወጣ በተሸውደ ላይ እንደዛ ማሰብ መብት ነው አይደለም አሁን እንደዛ ሜንሽን ያረክልኝ ዮናታን በእንትኑ ፋይናንሻሊ በጣም ተቀየረ ሚሊዮነር ሆነ እናቶች በጣም ይሰጡታል ሴንሲቲቭ ፓርት ነው ያገኘው አልክና ዮናታን እናውቃለን ፋይናንሻሊ ተቀይሯል ሀብታም ሆኗል አይ ማርኬታይዝ ቆይ አታምንበትም ማንንም ሰው ይለ ቆይ ማንንም ሰው ተወናለው እኔ ጠያቂው ልጠይቀው ዮናታን አክሊሉ መልካም ወጣት ከጀመረ በኋላ ፋይናንሻሊ አልተለወጠም ላይለወጥ አይችልም አይመልስ ተለውጧል ኦፍ ኮርስ ተለውጧል ያመለወጡ ታዲያ እሱን ኃጢአተኛ ያስደርጓል ለምን ተለወጠ ብለን መጠየቅ እንችላለን ጥሩ ጥያቄን ጠይቃኝ ምንድን ያልኩት ያካፍልኝ የሚል ጥያቄ እኮ አይደለም የጠየቅኩት ነገሩ ያው እንደ ጠያቂ እንደዚህ ከረራ አድርገ መጠየቅ ይጠቅምሃል አንተ ፕሮግራም እንጂ እንደሱ አይደለም ያልኩ አሁን አንተ ጥቅም ብለህ አሳውቀሃል አልክ በሱ የተገኘ ቤኔፊት ነው ቆይ ያው እኔ ጥቅም አግኝቶብኛል ስታነሳ አይደለም የመጀመሪያ ጥያቄ አስተዋውቀሃል ድሮሃል በሱ እንደዚህ ሰዎች ሁሉ የሚጠይቁት ነው እርግጠኛ ነኝ አንተ ከራስ ኪስ አምንጨት አይደለም አውጥታ አይደለም የምትጠይቀኝ ሚዲያ ላይ ብዙ ሰዎች የማየው ነው ማቆም ከዮናታን ጋር ተያይዘው የሚነሳ ጥያቄ አልዳሮም እንደዚህ አላደረገውም ነው የሚሉት ማንንም ወጣቶች እሱም ደግሞ በየመድረኩ አደረኩላቸው ነው የሚለው አደረጉልኝ አይል ስለዚህ ባላንስ መስራት አለብን ሁሉ ጊዜ በየትኛውም ጨዋታ አንድ ቦታ ላይ ተናግሬዋለሁ ሚዛን የሚባል ጨዋታ ተቃላክ ሚዛን ህፃናት የሚጫወቱበት ሚዛን ጨዋታ ሚዛን የሚጫወት አንድ ህፃን መጥቶ በአንዱ አቅጣጫ ሚዛኑ ላይ ቢቀመጥ
ቀኑን ሙሉ ተቀምጦ እንደዚህ ተንጋሎ ተቀምጦ ይውላል እንጂ አይጫወትም። ስለዚህ ጨዋታው ፌር እንዲሆን ምን ይሆናል? በዛ ሚዛን በኩል ሌላ ሕፃን ልጅ ይቀመጣል። ከዛ ሚዛን ይጫወታሉ። ይሄኛው የመልካም ወጣት ፕሮግራም ላይ የሚዛን ጨዋታ ነው የተደረገው። ድሮሃል ስትለኝ እኔን በመዳር ውስጥ አሻሽጦኛል፣ ፕሮሞት አድርጓል ራሱ። እኔ ቴሌቪዥን ላይ ሲያቀርበኝ ምን እያለ ነው? ቴሌቪዥን ላይ ሲያቀርበኝ ሊያስተዋውቀኝ ፈልጎ እንድታይ ፈልጎ ሳይሆን እያደረገ ያለ በእኔ ይሄ ተደርጓል እያለ ራሱን ፕሮሞት ለማድረግ ነው የኔን ፊት ሚዲያ ላይ ያመጣው። የኔን ብቻ ሳይሆን አክቹሊ የሁሉም መልካም ወጣት ፊት ሲታይ ፌመስ ሊያደርጋቸው ወይም ከህዝብ ጋር ሊያስተዋውቃቸው ፈልጎ ሳይሆን በእኔ ይሄን ሰርቷል ማን እግዚአብሔር ሰርቷል። ስለዚህ ምን በሉ ከታች ይጻፋል፣ የባንክ ቁጥር ትርም ይላል፣ በእኔ ይሄን ሰርቷል። ከዛስ ሚዲያ ላይ በባንክ ቁጥር ይጻፋል። ስለዚህ የፕሮሞሽን ስራ ነው የሰራ ነው። ፕሮሞሽን ምን ያስገኛል? ገቢ ያስገኛል። ስለዚህ አሁን አደረገልህ የምትለው አገልጋይ በእኔም ተደርጎለታል እያልኩ ነው። ይሄ ደግሞ የሚዛኑ ጨዋታ ነው። ይሄን ነው እንጂ ነገርኩ ለምን አልሰጠኝም ብዬ አልጠየቅኩም። ስለዚህ ነገር ይሆናል